የዓለም አቀፍ ሰብአዊ መብቶች ተሟጋች ድርጅት በብልጽግና ባለስልጣናት ላይ ዓለም አቀፍ የጦር ወንጀል ምርመራ እንደሚደረግ አስታወቀም። ህወሓትና ፋኖ በተለያዩ ግንባሮች ተጣምረው ወደ አዲስ አበባ ሊመጡብን ነው ሲሉ ጄኔራሉ ተናገሩ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ በየዕለቱ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። አዳዲስ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። ወደ ዝርዝር መረጃዎቹ አለፍን። የዓለም አቀፉ ሰብአዊ መብቶች ተሟጋች ድርጅት በብልጽግና ባለስልጣናት ላይ ዓለም አቀፍ የጦር ወንጀል ምርመራ ሊደረግ እንደሚችል አስታወቀም። ባለፉት 8 ዓመታት በኢትዮጵያ ውስጥ በተቀሰቀሱ የእርስ በርስ ጦርነቶችና ግጭቶች ሳቢያም በተፈጸሙ መጠነ ሰፊ የሰብአዊ መብት ጥሰቶች ዙሪያም በገዢው የብልጽግና ፓርቲ ከፍተኛ ባለስልጣናት ላይ ዓለም አቀፍ የጦር ወንጀል ምርመራ ሊጀመር መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ይፋ ባደረገው አዲስ ሪፖርት አስታውቋል። ድርጅቱ ባወጣው ዝርዝር መግለጫ መሰረት በአገሪቱ በነበሩትና አሁንም በቀጠሉ ግጭቶች በሚሊዮን የሚቆጠሩ ንጹሃን ዜጎች ሕይወት መጥፋት ከፍተኛም የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተደርጎ ሊወሰድ እንደሚችል አመልክቷል። በጦርነት ጾታዊ ጥቃትና ረሃብን እንደ ጦር መሳሪያ መጠቀም በሪፖርቱ በዋነኝነት ትኩረት ካደረገባቸው አስከፊ ወንጀሎች መካከል ይገኙበታል። ባለፉት 8 ዓመታት በተለያዩ የአገሪቱ ክፍሎች በተካሄዱ ጦርነቶች በሚሊዮን የሚቆጠሩ ኢትዮጵያውያን መገደላቸውና በሚሊዮኖች የሚቆጠሩ ደግሞ ከቀያቸው መፈናቀላቸው ተጠቅሷል። የውጭ አገር ጦር ኃይሎችን ጨምሮ በግጭቱ የተሳተፉ ታጣቂዎች በሴቶች ላይ የፈጸሙት አስከፊ የቡድን አስገድዶ መድፈር ወንጀልና ለዚህም የብልጽግና ባለስልጣናት ተጠያቂነት እንዳለባቸው ተመላክቷል። ወደ ተለያዩ የጦርነት ቀጠናዎች ሰብአዊ እርዳታ እንዳይገባ መከልከሉንና ረሃብን ሆን ተብሎ እንደ ጦር መሳሪያ በመጠቀም በንጹሃን ላይ ሰብአዊ ቀውስ እንዲፈጠር መደረጉ በሪፖርቱ ተገልጿል። በሌላ በኩል ሪፖርቱ በትግራይና በሌሎች ክልሎች የተካሄዱትን ጦርነቶች ብቻ ሳይሆን በአዲስ አበባ ከተማ እየተካሄደ ያለውን የኮሪደር ልማት የሰብአዊ መብት ጥሰት አካል አድርጎታል። በልማት ስም በርካታ ነዋሪዎች ያለበቂ ካሳና አስቀድሞ የተዘጋጀ መጠለያ በድንገት ከመኖሪያ ቀያቸው መፈናቀላቸውን፣ ታሪካዊና ጥንታዊ የሆኑ የከተማ ቅርሶችና መንደሮች መውደማቸውን ድርጅቱ በጥናት ደርሼበታለሁ ብሏል። የድርጊት የዜጎችን የመኖሪያና የባህል መብት እየጣሰ መሆኑ በሪፖርቱ ተመላክቷል። የሰብአዊ መብት ድርጅቱ በሪፖርቱ ማጠቃለያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና መዋቅር ላይ በተለያዩ ጊዜያት የተፈጸሙ ጥቃቶችንና ግድያዎችን አንስቷል። መንግስት የዜጎችን በነጻነት የመንቀሳቀስና የሃይማኖት መብት የማክበር ግዴታውን ባለመወጣቱ ኦርቶዶክሳውያን ላይ የተፈጸሙት ጭፍጨፋዎችና ማግለሎች በዓለም አቀፍ ደረጃም ሊመረመሩ ከሚገባቸው ጉዳዮች መካከል አንዱ መሆኑ ተገልጿል። ይህ የዓለም አቀፍ ድርጅት ሪፖርት ይፋ መሆኑን ተከትሎ የሰብአዊ መብት ተሟጋቾች ወንጀል የፈጸሙና ያስፈጸሙ የብልጽግና ከፍተኛ ባለስልጣናት በዓለም አቀፍ የወንጀለኞች ፍርድ ቤት ICC ወይንም በልዩ ዓለም አቀፍ ገለልተኛ መድረክ ፊት ቀርበው ለፍርድ እንዲቀርቡ ግፊት እያደረጉ ይገኛል። ከኢትዮጵያ መንግስት በኩል እስካሁን በዚህ ጉዳይ ላይ የተሰጠም ምላሽ የለም። ህወሓት ከፋኖ ጋር በመቀናጀት ወደ አዲስ አበባ በተለያዩ ግንባሮች ሊመጣብን ነው ሲሉ ጄኔራሉ ተናገሩ። ህወሓት ወደ መሃል ሀገር አዲስ አበባ ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊም ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ አጋልጧል። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጄኔራሉ ተናግሯል። ጄኔራሉ ህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያም በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንከሶች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብለዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጄኔራሉ ጠቁመዋል። ጄኔራሉ በምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝ ክልል ማለታቸው ነው። የህወሓት ጄኔራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት
ጀነራሉ በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅቷል ብሏል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መኖራቸው ተናግሯል። ሱዳን ውስጥ ለዓመታት የተደራጀው አርሚ 70 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለዋል። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ በመንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 70ን ተቀላቅሏል ብለዋል። ሸራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጀነራሉ ገልጸዋል። ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጦታል በተባለው ቤንሻንጉል ጉሙዝ በኩል አርሚ 70ን ከሱዳን ጦርና ከፋኖ ጋር አሰልፎ መዋጋቱን ጀነራል ጻድቃን መረጃ እንዳላቸው ተናግሯል። አርሚ 70 እስከ ኩምሩክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁመዋል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱና አርሚ 70 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው ብለዋል። ይሁን እንጂ ፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ጀነራሉ ገልጸዋል። ከውጭ ወደ ውስጥ ለማጥቃት የተያዘው ወታደራዊ ዕቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻቸው የተሰላ ነው ብለው እንደሚገምቱም ጠቁመዋል። ከህወሓት ጀርባ ተሰልፈዋል የሚባሉት ግብጽ፣ ሻዕቢያ፣ የጀነራል አልቡርሃን ጦርና ፋኖ ናቸው። ህወሓት ከሱዳን በኩል ካጠቃም ከጀርባው በቅርበት የሎጂስቲክስ ድጋፍ ለማድረግ እንደሚጠቀሙበትም ገልጿል። ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞከር እንደሚችል ጀነራሉ ጠቁመዋል። ወልቃይት ላይ ከሱዳን በተከዜ በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገለጽ የነበረ ሲሆን መንግስትም በዚያ ግንባር ከፍተኛ ኃይል አሰማርቷል ተብሏል። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖም የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ ነው ብለዋል። ኃላፊዋ ይህንን ወሳኝ ወቅታዊ መረጃ ይፋ ያደረጉት ማምሻውን በሰጡት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫው ላይ በዋናነት ከተነሱ አበይት ጉዳዮች አንዱ የጸጥታና የጦር እንቅስቃሴ ጉዳይ ነው። ወይዘሮ ፈትለወርቅ እንዳያስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህን ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባያብራሩም ድርጊቱን በቅርበት እየተከታተሉ መሆኑን ግን አመላክቷል። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥቷል። ወይዘሮ ፈትለወርቅ አሜሪካ የወሰደችው የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መርሆች ላይ ያነጣጠረ ሲሉ ኮንነዋል። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደርም በመግለጫቸው አጽንኦት ሰጥቷል። ይህንኑ ማዕቀብ ተከትሎ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ መጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በግልጽ ተናግሯል። ኃላፊዋ በንግግራቸው ማጠቃለያ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደር የራስን ዕጣ ፈንታ በራስ የመወሰን መብትን ማረጋገጥ መሆኑን አስታውሰዋል። ለአሜሪካ መንግስት ግልጽ መልእክት ያስተላለፉት ወይዘሮ ፈትለወርቅ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸው በዘገባው ተጠቅሷል። በትግራይ ክልል ባጋጠመ መሬት መንሸራተት ወርቅ በማውጣት ስራ ላይ የተሰማሩ 2 ወጣቶች ህይወት አለፈ። በትግራይ ክልል አብይ አዲ ከተማ ውስጥ በሚገኝ አብይ አጊ የወርቅ ማውጫ ስፍራ በተከሰተ የመሬት መንሸራተት የ2 ሰዎች ህይወት ማለፉ ተሰምቷል። የከተማው ከንቲባ አቶ ተክላይ ተስፋይ እንደተናገሩት በመሬት መንሸራተቱ 6 ወጣቶች በአፈር ውስጥ ተቀብረው የነበረ ሲሆን ከነዚህ ውስጥ የ4ቱን ህይወት ማትረፍ ተችሏል። ቀሪዎቹ 2ቱ በሞት መለየታቸውን ጠቅሰው በዚህም ሀዘናቸውን ገልጸዋል። ከንቲባው እንዳሉት ይህ አደጋ ሊከሰት የቻለው በተከለከለ ቦታ ጨለማን ተገን በማድረግ ወርቅ ለማውጣት በተደረገ ሙከራ ነው። በከተማው ውስጥ ወርቅ ማውጣት በመመሪያ የተከለከለ መሆኑን የጠቀሱት ከንቲባው የወጣቶቹን ድንገተኛ ሞት የፖለቲካ መልክ ለማስያዝ መሞከር የሚያሳፍር ነው በማለት መናገራቸውንም ትግራይ ቲቪ ዘግቧል።
ከሸገር ቲዩብ ለሰዓት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። መልካም ጊዜን ተመኛል።